የነብዩ ልጅ ያረፈችበት ምድር ኢትዮጵያ ጀነት ነብዩን አለይሂ ሰላቱ ወሰላም በሶስተኛ ደረጃ ተከትሎ ይገባል የተባለው ዑስማን ኢብኑ አፋን መላእክት ከሱ ያፍራሉ የተባለለት ዑስማን ኢትዮጵያን ረግጧል። ነጃፈር ረግጠዋል። ነብዩ አለይሂ ሰላቱ ወሰላም ከሩቅ ጥበቃ ያዘዙላት መለኮታዊ ክልከላ የተቸራት የተከበረች ሀገር ኢትዮጵያ። ኢትዮጵያ እሷ ውስጥ ፍትህ የማይዛነፍበት ንጉሥ አለ። እሷም የእውነት ምድር ነው የተባለች ምድር ኢትዮጵያ። ኢትዮጵያ በርካታ ምሁራንን ያወጣች ልሂቃንን ያመረተች በርካታ ዑለሞችን ያወጣች በርካታ ኡስታዞችን የወለደች ማህፀነ ለምለም ኢትዮጵያ። ልብ ብላችኋል? የነብዩ ልጅ ያረፈችበት ምድር ኢትዮጵያ ጀነት ነብዩን አለይሂ ሰላቱ ወሰላም በሶስተኛ ደረጃ ተከትሎ ይገባል የተባለው ዑስማን ኢብኑ አፋን መላእክት ከሱ ያፍራሉ የተባለለት ዑስማን ኢትዮጵያን ረግጧል። ነጃፈር ረግጠዋል። አሳዛኝ ሆኖ ትርክቱ ተበላሽቶ በቢላል ስም የሚጠራ ጎዳና ማጣታችን፣ በቢላል ስም የሚጠራ ሙዚየም ማጣታችን አሳዛኝ ነው። እንደ ሀገር እንደ መንግስት ማለት ነው። ኢትዮጵያ 31 ሰሃባዎች ከርሰ ምድሯ ውስጥ አጸደገላቸው አረፏል። 31 ሰሃባ እንደተቀበሩ ታውቃላችሁ? ይህን ታሪክ ማን ያወራል? በርካታ ሰሃባዎች እትብታቸው የተቀበረበት የተወለዱበት መሬት ነው ኢትዮጵያ። ለኛ ኢትዮጵያ ቀላል። ይህን ታሪኳ ግን ዛሬ ተቀብረው አግላይ ጸሐፊዎች ጽፈዋት ኢትዮጵያ የሆነ ቀለም እንድትዝ የሆኑ ሰዎች ውርስ ብቻ እንድትመስል አንዱ መጤ ሌላኛው ደግሞ ባለርስት ተደርጎ እንዲታሰብ ተደርጓል። አክሱምን ትመርጥና የሐረርን ግንብ ትረሳል። ላሊበላን ታነሳና ሶፍ ዑመር ዋሻን ትዘነጋለ። ሶፍ ዑመር ዋሻ በዓለም ዩኔስኮ የተመዘገበ ትልቅ ታሪካችን ግን ሶፍ ዑመር አህመድ ስለሚባሉ የታሪክ ክፍል ታረጋቸው አልፈልግም። ሚኒሊክ ብለህ ታገዝፈውና ኢማም አህመድ ሲመጣ ደግሞ ግራኝ የሚል ታፔላ ትሰጠዋል። በዚህ መልኩ ሀገራት እየተዘለለ እየተመረጠ የተወሰኑ ሰዎች ብቻ የሚታወሱበት ሌሎች የተደፈቁበት ሀገር መሰረት። ይሄ የታሪክ ትርክትና አስተሳሰብ ነው ዛሬ አክሱም ላይ ያሉ ወንድሞቻችንን መከራ እያበላቸው ያሉ። ሙስሊሞቹ እዛው ተወልደው ቋንቋቸው እዛው እትብታቸው እዛው ተቀብረው ዛሬ ለመቀበር 30 እና 50 ኪሎ ሜትር ከከተማዋ መውጣት ይጠበቅባቸው። ይሄ ትርክት ይሄን አስተሳሰብ ፈጥሮ አለፈ። ይሄ ቅድም ያወራሁት የታሪክ አጻጻፍ ሂጃብ እህቶቻችን ለብሰው እንዳይሰግዱ ስንክሳሩ አለፈ። አሁን በየፖለቲካው ምህዳር የምታዩት ንግዱ ቦታ ላይ የምታዩት ክፍተቶች ሁሉ የዚህ አስተሳሰብ ውጤት ነው። ከፈለው መጤ ከፈለው ደግሞ ባላገ። እዚህ ሀገር ቀድሞ የገባው ማን ነው? ክርስትናው እስልምና። ከሰሜኑ አካባቢ ክርስትና ቀድሟል። አዲስ አበባን ይዞ ወደ ታች ደግሞ እስልምና ቀድሟል። ሚኒሊክ ግዛታቸውን አስፋፍተው ሐረርን ጅማን ከማቀፋቸው በፊት ጅማ እኮ እስላማዊ ሀገር ነች። ሀዲያ እኮ እስላማዊ ሀገር ነች። ሐረር እኮ እስላማዊ ሀገር ነች። የእስልምና የመገበያያ ሳንቲም ያላት ሀገር ነች። የራሷ ጦር ያላት ክፍለ ጦር ያላት ሀገር እኮ ነች። እሷን ስታቅፋት እስልምና ቀድሞ ነበር እዛ ውስጥ። ስለዚህ አዲሷ ኢትዮጵያ ውስጥ የሆነ ቦታ ላይ ቀድሞ ይገባል፣ የሆነ ቦታ ደግሞ ቀድሞ ሌላ ሃይማኖት ገብቷል። የሁለቱ ውህደት ነው። እንደ ድሮ አንዱ አንዱን ደፍቆ የሚኖርበት ታሪክ አክትሟል፣ ተቀብረዋል። አሁን ሁሉ ጋር አቅም አለ፣ ሁሉ ጋር ቁጥር አለ፣ ሁሉ ጋር ጉልበት አለ። አሁን የሚነሳው ክፍተት፣ አሁን የሚነሱ ግጭቶች እንደ ድሮ በቀላሉ የሚቆሙ አይደለም። ውድመቱ ከባድ ነው። የሚያዋጣን አንድ ነገር ብቻ፣ መደመር፣ መሰላሰል፣ መሰባጠር፣ አብሮ መጓዝ፣ መጣመር ብቻ። ተባብረን እንደግ ስትል የናንተም የኛም ሀገር ነው። ሁሉም እኩል ነፃነት አግኝቶ ሁሉም ቤተ እምነቱን ገንብቶ ሁሉም ሃይማኖቱን በነፃነት አድርጎ ከዛ በኋላ ያለውን በእውቀት እንደኛኝ ያና ሃይማኖት ከኔጋ በእውቀት አውርደን እውቀት ሲያሸንፍ አባል ይሆን። አልሐምዱሊላህ ዚል ጀላል ወሱብሓነላህ አልከቢር አልሙተዓል አልሐምዱሊላህ ሙንዚል አልኪታብ ሙጅሪ السحاب حازم الأحزاب حمدا لك اللهم لما أسبغت من النعم وصرفت من النقم وأكثرت من العطاء وكشفت من الغطاء. رب إني أحمدك استزادة لفضلك حمدا يوافي نعمك ويكافئ مزيدك، وأحمدك حمد عبد مغمور بعطائك مشمول بحلمك يحيا برحمتك ويعيش في ظل عفوك. فلك الحمد كما ينبغي لجلال وجهك ولعظيم سلطانك. رباه أنت الذي صورتني وخلقتني وهديتني لشرائع الإيمان، أنت الذي أطعمتني وسقيتني وكسوتني وغمرتني بالفضل منك والإحسان.
ونصرتني وجبرتني وجعلتني من عبادك الصالحين، ونشرت لي في العالمين محاسنا وسترت عن أبصارهم عصياني، وجعلت ذكري في البرية شائعا حتى جعلت جميعهم إخواني. والله لو علموا قبيح سريرتي لأبى السلام علي من يلقاني، ولا أعرض عني ومل صحبتي، ولبؤت بعد كرامة بهواني. لكن سترت معايبي ومثالبي، وحلمت عن سقتي وعن طغياني. فلقد مننت علي رب بأنعم ما لي بالشكر أقلهن يداني. فلك المحامد والمدائح كلها بخواطري وجوارحي ولساني. أشهد أن لا إله إلا الله ولي الصالحين وحده لا شريك له، له الملك وله الحمد وهو على كل شيء قدير. عز وارتفع، على العرش استوى، له ما في السماوات وما في الأرض وما بينهما وما تحت الثرى، وهو على كل شيء شهيد. وأشهد أن سيدنا وإمامنا وقرة أعيننا محمدا عبد الله ورسوله، وخيرته من خلقه وأمينه على وحيه. بعثه الله بين يدي الساعة بشيرا ونذيرا، وداعيا إليه بإذنه وسراجا منيرا. فتح الله به أعينا عميا وآذانا سما وقلوبا غلفا، وتركنا على المحجة البيضاء ليلها كنهارها لا يزيغ عنها إلا هالك. يا من تحبون النبي محمدا صلوا عليه وسلموا طول المدى، فصلاتكم وسلامكم نورا لكم بأمسكم وبيومكم ولكم غدا. إن الصلاة على النبي وآله يشدو بها من شاء أن يتعطر. صلوا على خير البرية تغنموا، عشرا يصليها المليك الأعظم. من زادها ربي يفرج همه، والذنب يعفى والنفوس منعم. بأبي أنت وأمي يا خير الورى، فصلاة ربي والسلام معطر. عباد الله، أوصي نفسي الخاطئة وإياكم بتقوى الله. ولقد قال تعالى: ولقد وصينا الذين أوتوا الكتاب من قبلكم وإياكم أن اتقوا الله. يا أيها الذين آمنوا اتقوا الله حق تقاته ولا تموتن إلا وأنتم مسلمون. يا أيها الذين آمنوا اتقوا الله وقولوا قولا سديدا يصلح لكم أعمالكم ويغفر لكم ذنوبكم، ومن يطع الله ورسوله فقد فاز فوزا عظيما. معشر المؤمنين، ባለን አጭር ሰዓት ከፊት ለፊት ያለውን ደመና እየተጠባበቅን ስለ ውዷ ሀገራችን ስለ ኢትዮጵያ እናወራለን። ኢትዮጵያ የበርካታ ብሔር ብሔረሰቦች ምድር፣ ቀለመ ብዙ፣ ብሔረ ብዙ፣ ቋንቋ ብዙ ኢትዮጵያ አላህ ከርሰ ምድሯንም ሆነ ገጸ ምድሯን የባረከላት የረድኤት ምድር። ኢትዮጵያ ውስጥ ከኢትዮጵያ ወጣው የሚፈሱ ከ10 የሚበልጡ ወንዞችን የያዘች ሀገር፣ ትራንስ ባውንደሪ ይሏታል። ወደ ኢትዮጵያ የሚፈስ ወንዝ የለም ከኢትዮጵያ የሚወጣ ቢሆን እንጂ። ኢትዮጵያ ከ30 የማያንሱ ስመጥር ሐይቆችን የያዘች ምድር። ሳውዲ አረቢያን ብንወስድ አንድ ሐይቅ የላትም። ኢትዮጵያ ግዙፉን ጣናን ጀምሮ ስመጥር 30 ሐይቆችን አላህ የሰጣት የባረካት ምድር። ኢትዮጵያ ስምጥ ሸለቆ ማለፊያ የሆነች በርካታ ማዕድንን፣ ነዳጅን፣ ወርቆችን፣ አልማዞችን የያዘች የተባረከች ምድር ኢትዮጵያ ከ2000 በላይ በስም የሚታወቁ ተራሮችን የያዘች ሀገር። ወራሪዎች እንኳን መጥተው ሊወሯት ሲሉ አረበኞቹ ሸሂዶቹ ብቻ ሳይሆን ተራሮቹም አብረው ተዋድቀውላቸዋል። ለጠላት አልተመቹም የተባለላት ሀገር ኢትዮጵያ የነጃሺ መናገሻ፣ የቢላል ምድር፣ የኡሙ አይመን አፈር ኢትዮጵያ እሷን ካልነኳችሁ እንዳትነኩት ሲሉ
ነቢዩ ዓለይሂ ሰላቱ ወሰላም ከሩቅ ጥበቃ ያዘዙላት መለኮታዊ ክልከላ የተቸራት የተከበረች ሀገር ኢትዮጵያ። ኢትዮጵያ እሷ ውስጥ ፍትህ የማይዛነፍበት ንጉሥ አለ። እሷም የእውነት ምድር ነው የተባለች ምድር ኢትዮጵያ። ኢትዮጵያ በርካታ ምሁራንን ያወጣች፣ ልሂቃንን ያመረተች፣ በርካታ ዑለሞችን ያወጣች፣ በርካታ ኡስታዞችን የወለደች ማኅፀነ ለምለም ኢትዮጵያ። ኢትዮጵያ አላህ ዘንድ የተለየ ቦታ ያላት የመጀመሪያው የስደት ምድር የቢላል አፈር ኢትዮጵያ። ይቺ ሀገር ለሌላው ዘፈን ማሻሻጫ ልትሆን ትችላለች፣ ለሌላኛው ደግሞ የፖለቲካ ፓርቲ ውድድር ማጣፈጫ ቅመም ልትሆን ትችላለች። ለኛ ግን መለኮታዊ ክብር የተሰጣት የነጃሽ ውርስ የቢላል አገር የኡማ የምን ምድር ነች። ይሄን ካርዳችን ዛሬው ሌላው ቀምቶ አግላይ ፖለቲካን እያወራ አግላይ አስተሳሰብን እየከተተ ለሷ እሱ ዘብ እንደሆነ ሲናገር በምናይበት አሳፋሪ ወቅት ላይ እኛ ሙስሊሞቹ እኛና ኢትዮጵያን መነጋገር ዳግም በእኛ ላይ ግዴታ ይሆናል። እንደምታውቁት ነቢዩ ዓለይሂ ሰላቱ ወሰላም የአብርሃምን መንገድ ለማስቀጠል፣ የሙሳን ፋና ለማስቀጠል፣ የኢየሱስን መንገድ ለማስቀጠል ጥሪውን ይዘው መካ ላይ ሲነሱ መካ ለሳቸው ምቹ አልነበረች። ባልደረቦቻቸው ወደ የት ይሸሹ? ነቢዩም ዓለይሂ ሰላቱ ወሰላም ከወሕይ ተነገራቸውና ወደ ዝች ምድር ወደ ኢትዮጵያ እንዲሰደዱ ሰሃባዎች ተወሰነ። ጃዕፈር እየመራቸው የመጀመሪያው ቅፍለት ወደ ዝች ሀገር ተመመ፣ ወደ ኢትዮጵያ። ኢትዮጵያ ያኔ እስልምናን በትክክል ስትቀበል ከመካ ውጭ ሳውዲ አረቢያ ውስጥ ያሉ ሀገራቶች እንኳን ክፍለ ሀገራቶች መዲናን ጨምሮ እስልምና የሚባል አያውቁትም ነበር። አሁን የነቢዩን መናገሻ መዲነቱል ሙነወራ ከሷ በፊት 7 ዓመት በፊት እስልምና ኢትዮጵያ ውስጥ ገብቷል። ኳታር እስልምና ከመግባቱ 13 ዓመት በፊት ኢትዮጵያ ውስጥ ገብቷል። ያሁኗ ዩናይትድ አረብ ኤሚሬትስ ዱባይ ውስጥ እስልምና ከመግባቱ 15 ዓመት በፊት ኢትዮጵያ ውስጥ ገብቷል። ኢራቅ ውስጥ እስልምና ከመግባቱ 20 ዓመት በፊት ኢትዮጵያ ውስጥ ገብቷል። ጎረቤት ሀገር ግብፅ ውስጥ እስልምና ከመግባቱ በፊት 30 ዓመት በፊት ኢትዮጵያ ውስጥ እስልምና ተገብቷል። በል በጣም ይግረማችሁ ያሁኗ ቱርክ እስልምና ከመግባቱ 405 ዓመት በፊት እስልምና ኢትዮጵያን ተቀላቅሏል። ኢትዮጵያ ከእስልምና ጋር ለየት ያለ ቁርኝት ያላት ሀገር ነች። ነቢዩ ዓለይሂ ሰላቱ ወሰላም የመጀመሪያውን ቅፍለት ላኩ። ሰሃቦቹም ተመለሱ። እንደገና 83 ቅፍለቶችን የአብራክ ክፋያቸውን ሩቅያን ከባላቸው ዑስማን ጋር አድርገው ወደ ኢትዮጵያ ለስደት የላኩባት ምድር ኢትዮጵያ ነች። ልብ ብላችኋል? የነቢዩ ልጅ ያረፈችበት ምድር ኢትዮጵያ ጀነት። ነቢዩን ዓለይሂ ሰላቱ ወሰላም በሶስተኛ ደረጃ ተከትሎ ይገባል የተባለው ዑስማን ብኑ አፋን መላእክት ከሱ ያፍራሉ የተባለለት ዑስማን ኢትዮጵያን ረግጧል። እነ ጃዕፈር ረግጠዋል። ስለ ኢትዮጵያ ያለን ዕውቀት እጅግ ቁንጽልና ትንሽ ብቻ ነው። የነጃሺ ምድር ነች። ፍትሃዊ ንጉሥ የእውነት ምድር ነች ኢትዮጵያ። ነጃሺ ሲታወስ የመጀመሪያ የሰለመው ንጉሥ ማለት ነጃሺ። ኢትዮጵያን ጸሐፍቶች ግማሹ አምነው ግማሹ ቢያስተባብልም ዓለም ላይ ያሉ ዕውቅ ጸሐፍት ይህን ታሪክ ያረጋግጣሉ። ከዛም በላይ የአላህ ምስክርን ቁርአን ላይ ይበቃናል። ነቢዩ ዓለይሂ ሰላቱ ወሰላም ዳዕዋቸውን ይዘው ሲነሱ አስተባበሏቸው። ወየቁሉ الذين كفروا لست مرسلا እነዛ ከሃዲያን እኮ አንተ የአላህ ነቢይ መልእክተኛ አይደለህም ይሉሃል። ቁል ብለህ በላቸው ከፋ ሸሂደን በይኒ ወበይነኩም በኔና አንተ መሃል እኮ ከምስክር በኩል አላህ ይበቃናል በላቸው። ወመን ዒንደሁ ዒልሙል ኪታብ አሊያም ያ ሰውዬም አብሮ ምስክር ይሆናል የመጽሐፉ ዕውቀት ያለው ሰው። ወመን ዒንደሁ ዒልሙል ኪታብ ይሄ ግለሰብ ማን? ሁለት ሪዋያ አለ። አንደኛው መዲና ውስጥ የነበረው ታዋቂው የይሁዶቹ ምሁር አብደላህ ብኑ ሰላም፣ ሁለተኛው ነጃሺ ነው የሚል ተፍሲር አለ።
አላህ ለነብዩ ነብይነት ምስክር ራሱን ጠርቶ ከዛ ማስከትሎ ነጃሺን የጠቀሰለት የተከበረ ንጉስ ነጃሺ አለይሂ ሰላም ሲሞት አላህ በወህይ ለነብዩ ነግሯቸው እሱ የሞተው ኢትዮጵያ ውስጥ ነው ነብዩ ያሉት መዲና ውስጥ ነው በወህይ ተነግሯቸው ዛሬ ደግ ወንድማችሁ ነጃሽ አልፏልና ሶላተል ጋይብ እንስገድበት ብለው የሩህ ሶላት የተጀመረበት ዛሬ ይሄም መስጊድ በሰየምንለት ታላቁ ንጉስ በነጃሽ ነበር የተጀመረ ሶላተል ጋይብ ሲሰገድ ስናይ ነጃሽ ይዝች ምድር ላይ ይታወሳል ፍትሃዊው ንጉስ አሸናፊው ንጉስ አማኙ ንጉስ ነጃሺ እሱን አስታውስ ዘንድ በአፍሪካችን ትልቁ የሚባለው ይሄን ትልቅ ኢንስቲትዩት በሱ እንዲወሰንም መታሰቡ ለዛ ኢትዮጵያ ከእስልምና ጋር ጥልቅ ቁርኝት ያላት ሀገር ኡሙ አይመን ኡሚ ባዕደ ኡሚ ያሏት ነብዩ አለይሂ ሰላቱ ወሰላም ከናቴ በኋላ እናቴ ናት ያሏት ኡሙ አይመን እሷ እኮ ኢትዮጵያዊ ነች እኛ እኮ ነብዩን ያጠባችው እናታችን ነች በነብዩ ደም ውስጥ የሐበሻ ደም አለ እኛ ከነብዩ ደም ጋር ተቀላቅለናል ከጅማታቸው ጋር አብረን ተሰፍተናል ኢትዮጵያና እስልምና አንድና ያው ናቸው ሚለያዩ አይደለም ኢትዮጵያ የቢላል ምድር ነች የነብዩ አለይሂ ሰላቱ ወሰላም የመጀመሪያው ሙአዚን ቢላል ረዲየላሁ ተዓላ ዐንሁ ምን ነው ቢላል ኮቲህን ጀነት ውስጥ ሰማውት የተባለለት ቢላል የሰው ልጆች ሁሉ ጀነትን ይናፍቃሉ ጀነት ደግሞ ምትናፍቃቸው ሰሃባዎች አሉ ተብለው ከተጠቀሱት ውስጥ አንዱ ቢላል ይገኝበታል እኛ ጀነትን እናፍቃለን ጀነት ደግሞ ቢላልን ትናፍቃለች የሱ ምድር ነች ኢትዮጵያ አሳዛኝ ሆኖ ትርክቱ ተበላሽቶ በቢላል ስም የሚጠራ ጎዳና ማጣታችን በቢላል ስም የሚጠራ ሙዚየም ማጣታችን አሳዛኝ ነው እንደ ሀገር እንደ መንግስት ማለት ቱርኩስ ብትሄዱ ከኛ በኋላ 400 500 ዓመት እስልምና የተቀበለው ቱርኩስ ካሏት 85000 መስጊዶች ውስጥ በርካቶችን ቢላል ተብለው ተሰይመዋል ቱርኩስ ሙአዚን ሆነ ስትመረቅ ሰልጥነ የቢላል ወራሽ የሚል ሰርቲፊኬት ይሰጣል ኩዌትስ ብትሄዱ የቢላል ጎዳና የሚል ታገኛላችሁ ሳውዲ አረቢያ ውስጥ ያልተወለደበት እቺ ምድር ትላልቅ ሰሃባዎችን የነብዩን ባልደረቦችን ያመረተች ምድር ኢትዮጵያ ለኛ ቀልድ አይደለች ለሌላው ዘፈን ማሻሻጫ ነች ሌላው ስልጣን ማጽኛ ነው ለሌላው የፖለቲካ ካርድ መሳቢያ ነው ለኛ ግን የነብዩ አደራ ነች እኛንን የመጀመሪያው አንሷሮቹ ሙሃጅርና አንሷር እንሰማለን ከመካ ተሰደዱ ወደ መዲና ስደተኞች አሉ ሙሃጅር አንሷር አሉ ዲኑን የረዱ እኛንን ግን የመጀመሪያው አንሷሮች ለዘይድ የነብዩ ሰሃባ ባልደረቦች የተቀበልን ኢትዮጵያ 31 ሰሃባዎች ከርሰ ምድሯ ውስጥ አጸደገላቸው አረፏል 31 ሰሃባ እንደተቀበሩ ታውቃላችሁ ይሄን ታሪክ ማን ያወራን ቱርክ ውስጥ አንድ ሰሃባን የተቀበሩ ኢስታንቡል ጫፍ መግቢያ ላይ አቡ አዩብን አልአንሳሪ ዚ ኹጥባ ላይ አንስተነዋል ቱርኮቹ ይሄን አንድ ሰሃባ አገኘን ብለው ሱልጣን የሚል የነገስታት ማዕረግ ሰጠውት ዘበኛ አስቀምጠውለት መስጂድ ከጎን ሰርተው አሁን የሚጎበኝ የቱሪስት መስህብ አድርገዋለች ቻይና ውስጥ ያለው አንድ ሰሃባ ነው እሱ ግን ተካብዶ ኢንሳይክሎፒዲያ ውስጥ ታገኙታላችሁ ኢትዮጵያ 31 ሰሃባዎች ያረፉባት ምድር ነች በርካታ ሰሃባዎች እትብታቸው የተቀበረበት የተወለዱበት መሬት ነው ኢትዮጵያ ለኛ ኢትዮጵያ ቀላል አይደለች የነብዩ አደራ ነች የነብዩ ሰሃባዎች አሻራ ያለበት ምድር ነች ኢትዮጵያ ስትባል ለሌላው ቀልድ ማጫወቻ ማርላገጫ ማዳመቂያ ሊሆን ይችላል እኛ እንደሷ እንደራደረን በዝቻለ ለኛ ልዩ ሀገር ነች የመሻይኾች ምድር ነች የዑለማዎች ምድር ነች በርካታ ዓሊሞችን ያፈለቀች ሀገር ነች ኢትዮጵያ እቺ ምድር ከኛ ጋር ሲታወስ ትልቅ ቁርኝት አላት ይህን ታሪኳ ግን ዛሬ ተቀብረው አግላይ ጸሐፊዎች ጽፈዋት ኢትዮጵያ የሆነ ቀለም እንድትዝ የሆኑ ሰዎች ውርስ ብቻ እንድትመስል አንዱ መጤ ሌላኛው ደግሞ ባለርስት ተደርጎ እንዲታሰብ ተደርጓል የዘመኑ ምሁራኖች የኢትዮጵያ ታሪክ እንዴት ተጠና ብለው 3 እርከኖችን ያወርዳሉ
አጋጣሚ ዩኒቨርሲቲው እጃቸው ላይ ገባና ሕገ መንግሥትን የማርቀቅ ዕድል እጃቸው ላይ ወደቀና ይችን አገር በወዟት ታሪኳን አጠፉት። ሌላውን አስጠግተው ከፈለውን አገለል። ታሪክ የሌላት እምታወዛግል ሰላሟ ሁሌም ስጋት ውስጥ ያለ አገር አደረጓት። አንዱን አገለው አንዱን አቀፉ። የተገለለው እኔስ ማለቱ ሁሌም አይቀር። ታሪክን ሲያጠኑ በሶስት እርከን አጠኑት። የመጀመሪያው ሴሌክሽን ይሉታል፣ መምረጥ ታሪክ። ሁለተኛው ኦሚሽን፣ ሌላውን ታሪክ መደበቅ። መደበቅ ያልቻሉትን ደግሞ ሶስተኛው እርከን ዲሞናይዜሽን፣ ማጨላለም ይባላል። የመጀመሪያው ሴሌክሽን ትመርጣለህ። አክሱምን ትመርጥና የሐረርን ግንብ ትረሳለህ። ላሊበላን ታነሳና ሶፉመር ዋሻን ትዘነጋለህ። ሶፉመር ዋሻ በዓለም ዩኔስኮ የተመዘገበ ትልቅ ታሪካችን ግን ሶፉመር አህመድ ስለሚባሉ የታሪክ ክፍል ልታረጋቸው አልፈለግ። በርካታ ዑለማዎች የወጡበት ያ ዋሻ ዓሊሞች የፈለቁበት ነው። በበርካታ ቋንቋ ኪታቦች የተቀራበት ዋሻ ነው። ግን የታሪክ ፓርት ልታረገው አልፈለግ። እሱ ዘለኸው አልፋ ልትዘለው ደግሞ ያልቻልከውን ታጨላልመዋለህ። ዲሞናይዜሽን ምኒልክ ብለህ ታገዝፈውና ኢማም አህመድ ሲመጣ ደግሞ ግራኝ የሚል ታፔላ ትሰጠዋል። በዚህ መልኩ ሀገር አትሰራ። ታሪክ ሶስት ነገሮች ላይ ይነጥራል። የመጀመሪያ ሂስቶሪካል ፊገር ይባላል። ግለሰቦች አሉ የሚታወቁ የሚነሱ። ሁለተኛው ሂስቶሪካል ኢቨንት አለ፣ የተከሰተ ክስተት አለ እንደ አድዋ አይነት እንደ ሌሎች። ሶስተኛው ሂስቶሪካል ፔሪድ አለ፣ ጊዜ አለ። ሶስቱም ግን ቅድም ባልኳቸው የምርጫ ዘይቤ ተመርጦ የኢትዮጵያ ታሪክ ምንድነው ስትል እየተዘለለ እየተመረጠ የተወሰኑ ሰዎች ብቻ የሚታወሱበት ሌሎች የተደፈቁበት አገር መሰረት። ይሄ የታሪክ ትርክትና አስተሳሰብ ነው ዛሬ አክሱም ላይ ያሉ ወንድሞቻችንን መከራ ያበላቸው ያለ። አክሱም የኢትዮጵያ ክፍል ነች። መጀመሪያ እስልምናን የተቀበለ ምድር ነው። ሙስሊሞች እዛው ተወልደው ቋንቋቸው እዛው እትብታቸው እዛው ተቀብረው ዛሬ ለመቀበር 30 እና 50 ኪሎ ሜትር ከከተማዋ መውጣት ይጠበቅባቸው። ለምን ስትላቸው አክሱም ዳግማዊ ኢየሩሳሌም ነች ይለዋል። እሺ ኢየሩሳሌም እስራኤል ውስጥ መስጂድ አለ፣ ሙስሊሞች አሉ፣ ሙስሊሞች ይከበራሉ ዋናው ቦታ ላይ። እዚህ ለምን ከለከልካቸው? ሕገ መንግሥቱ የሃይማኖት ነፃነትን አውጇል። አንተ ለምን ነፈካቸው? አክሱም ውስጥ መጠጥ ቤቶች አሉ፣ ሺሻ ቤቶች አሉ፣ ይጠጣል፣ ይጨሳል። ሶላት ያው ሙስሊሞች የመርየምን ቅድስነት የተቀበሉ የኢየሱስን ነብይነት ያጸደቁ ክርስቲያኖችን የመጽሐፍ ሰዎች ብለው ያሉት ሙስሊሞች መጠጥ ከሚጠጡ ተራቁበት። ምናልባት በዚህ አጋጣሚ ክቡር ጠቅላይ ሚኒስትርን ለተናገሩት ንግግር አመሰግናለሁ። አክሱም ውስጥ ያሉ ሙስሊሞች 30 ኪሎ ሜትር ሄደው እንዲቀበሩ ከተገደዱ የሞቱት የከለከሉት ናቸው፣ ያ ሰውዬ አይደለም ብለዋል። ይሄ ትርክት ይሄን አስተሳሰብ ፈጥሮ አለፈ። ይሄ ቅድም ያወራሁት የታሪክ አጻጻፍ ሂጃብ እህቶቻችን ለብሰው እንዳይሰግዱ ስንክሳር ሆኖ አለፈ። አሁን በየፖለቲካው ምህዳር የምታዩት ንግዱ ቦታ ላይ የምታዩት ክፍተቶች ሁሉ የዚህ አስተሳሰብ ውጤት ነው። ከፈለው መጤ ከፈለው ደግሞ ባላገር። እሺ እንስማማ ብለህ ጠይቅ። እዚህ ሀገር ቀድሞ የገባው ማን ነው? ክርስትና ወይስ እስልምና? ከሰሜኑ አካባቢ ክርስትና ቀድሟል።